ሰላም ሰላም፣ ጤና ይስጥልኝ። እንዴት አደራችሁ? እንግዲህ አዲስ ኩሽና በድጋሚ ተመልሷል። እንግዲህ ለዛሬ ላሳያችሁ የወደድኩት እንግዲህ አናትራ የሚባለው ነው ማለት በዚህ ሀገር፣ በኢትዮጵያ ደግሞ ዳክዬ እንደማለት ነው። የዳክዬ ስጋ ነው። ልክ እንደዚህ ታሽጎ ይሸጣል። እንግዲህ ዋጋውም ደግሞ ውድ አይደለም። እንግዲህ እዚህ ሀገር ላለ ሰው መብላት የሚፈልግ ከሆነ 13 ብር ከ90 ሳንቲም ነው የሚለው። በዛ ይባል 15 ብር እንደማለት ነው። ይሄንን አንዴ ከሰራችሁት በኋላ እንግዲህ ለሁለት ሰው ቢያንስ መመገብ ይችላል። በጣም ተለቅ ያለ እንትን ነው። እንግዲህ ለመጀመሪያ ያክል ምን እንደምናደርገው ምን ከፍተው ይሆናል። ልክ እንደዚህ ማለት ነው። ወይ አቅርቤ ያሳያችኋለሁ እንደተለመደው ማለት ነው። ልክ እንደዚህ ነው። በዚህ በኩል ያለው እንግዲህ ግራሱ ብሎ ይጠሩታል በዚህ ሀገር። ያው እንግዲህ በእኛ ሀገር ልክ እንደ ምንድነው ጮማው ማለት ነው። እንግዲህ በደንብ ተለቅሞ ነው የመጣው። ልክ እንደ ምንድነው የሚባለው ከላዩ ልክ እንደ የሚነቀል ልክ እንደዚህ ለማሳየት ያህል የለውም። ለማንኛውም ብቻ ልክ የሚነቀል ልክ እንደ ላባ የሚመስል ነገሮች አሉ። አንዳንዴ ተነቅሎ ካልመጣ በደንብ ተነቅሎ ካልመጣ ልክ እንደዚህ ትናንሽ ፒንሳ የሚመስሉ ነገሮች አሉ። ልክ እንደዚህ በእነሱ መንቀል ይቻላል ማለት ነው። ለእኔ ግን ያው እንግዲህ አሁን ንጹህ ስለመጣ የማደርገው ምንድነው ትርፍ የሆነውን የስጋ ፓርት እንደዚህ ቆርጣለሁ። ያው እንትን ምንድነው መልክ ለመስጠት ማለት ነው። እንደዚህ ከዛ ደግሞ ልክ እንደ ነርቭ የሚሉት አለ። ልክ እንደ ምንድነው እንደ ጡንቻ እሱም አላስፈላጊ የሆነውን ልክ እንደዚህ ቀስ አድርጌ አወጣዋለሁ ማለት ነው። ቢላ መምረጥ ያስፈልጋል። ያው ለሁሉም ነገር ቢላ መምረጥ ያስፈልጋል። ቢላ ብቻ ሳይሆን ያው ድስትም ለየትኛው አገልግሎት የትኛውን እጠቀማለሁ የሚለውን ቀስ በቀስ እንግዲህ የማሳያችሁ ይሆናል። ልክ እንደዚህ ማለት ነው። የማያስፈልጋችሁን ታወጣላችሁ። እዚህ ጋም ልክ እንደዛው ተመሳሳይ ያለው እሱን ቀስ አድርጌ ያወጣለሁ። አንድ በደንብ ወደ ውስጥ ገባበትና ቀስ አድርጌ ልክ እንደዚህ ልክ እንደዚህ። አሁን ከጀርባው በኩል ምንድነው የምናደርገው? ቀስ አድርገን ልክ እንደ ምንድነው በአሳው ጊዜ እንዳሳየኋችሁ ማለት ነው። እንደዚህ ሸንተረር ሸንተረር አድርጋችሁ ቁረጡት ያልኩበት አይነት ልክ እንደዛ እንደዚህ እንቆርጣለን። ውስጡ ሳንገባ ታዲያ ልክ እንደዚህ ሌላም እንደዛው ሌላም ተጨማሪ እንደዛው እንደዚህ ከዛ ሌላም ቢላው ስልክ ከሆነ በጣም ጥሩ ነው የሚሆነው፣ ይጫወትላችኋል በደንብ። ከዛ ቀሪው እንደዛው ልክ እንደዚህ ልክ እንደዚህ ይሆናል ማለት ነው። ከዛ ደግሞ ምንድነው የማደርገው? በተቃራኒው ደግሞ ልክ እንደዛው እንደዚህ 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 ኦኬ። አሁን ጨርሰናል። እንግዲህ አሁን ይህንን አሁን ለሁለት ሰው የምትፈልጉት ከሆነ እንግዲህ ለሁለት ማድረግ ነው የሚሆነው ማለት ነው። ከዛ ደግሞ የምንጠብሰው ይሆናል። አሁን እንግዲህ ጋዜን ለኩሳለሁ።
ልክ እንደሌላው የስጋ አይነት ማለት ነው። እስከሚግል ድረስ አልጠብቅም መጥበሻው፣ ቀጥታ ነው የማደርገው። ምክንያቱም ስብ ስላለው ማለት ነው። ቀስ እያለ ልክ ይሄ ምንድነው ክሮካንቴ ይሉታል በዚህ ሀገር ማለት ነው። እንዴት ኩርሽም ኩርሽም የሚል ነገር እንዲፈጠር ማለት ነው። እሱን እንሞክራለን። ዘይትም አልጨምርም፣ ምክንያቱም ራሱን የቻለ እንትን አለው። ምንድነው ግራስ ወይም ደግሞ ስብ አለው ማለት ነው። እና እንግዲህ ቀስ እያለ እንዲሄድ እናደርጋለን። እንግዲህ ያንኛውን እያዘጋጀን ማለት ነው። እኛ ደግሞ በሌላ በኩል የምናዘጋጀው ምንድነው የሚሆነው? እነዚህ ትናንሽ በታታ ኖቬላ ተብሎ ይጠራል እዚህ ማለት ነው። እንግዲህ በጣም ትናንሽዬ የድንች አይነቶች ናቸው። እነዚህ በጣም ትናንሽ የሆኑ ናቸው። በጣም ደስ ይላሉ፣ ጣፋጮች ናቸው። እነሱን ነው እንግዲህ የምናደርገው። ጣፋጭ ስል ያው እንግዲህ በጣም የተጋነነ ሳይሆን አሪፍ ናቸው ለማለት ነው። እነሱን ግማሽ ግማሽ ኦልሬዲ ቀቅዬ አዘጋጅቼዋለሁ፣ ጊዜ እንዳይወስድብኝ ማለት ነው። እንደሚያስፈልገኝ ልክ እንደዚህ ቆርጠዋለሁ። ይበቃኝን ያህል ማለት ነው። ያው እንግዲህ ለአንድ ሰው ማለት ነው። አይ ቲንክ ልክ እንደዚህ በቂ ነው። ልክ እንደምታዩት ነው። ቀስ እያለ እየሄደ ነው፣ እየተጠበሰ ነው በጥሩ ሁኔታ። ሌላም ያስፈልጋል፣ ሮዝመሪ ነው። እንግዲህ ሌላም ነገሮች ካሏችሁ ልክ እንደ ምሳሌ ቲሞ የሚሉትም አለ እዚህ ሀገር። ለምሳሌ ምንድነው በሀገር ቤት ይቅርታ ስሙ አልመጣልኝም። ለማንኛውም የተለያዩ እንደዚህ ሽታ ያላችሁ ጣዕም ለመስጠት ማለት ነው ካሏችሁ እነሱን መጨመር ይቻላል ማለት ነው። ይሄ አሁን እዚህ ጋር ምንድነው የተውኩት ለምሳሌ እንደ ስቡ ማለት ነው። ያው ትንሽ ነገር ስለምንሰራ ነው አሁን እዚህ ያለ እናንተ ለማሳየት ነው እንጂ ለምሳሌ በሬስቶራንት ደረጃ ቢሆን እነዚህ ትናንሽ ነገሮች የሚባሉት ተጠራቅመው ከዚህ በፊት እንደሰራሁት ብሮዶ እንደሚባለው ማለት ነው ልክ እንደ መረቅ ነገር አይነት ሆኖ ለስቶክ የሚያገለግለን ይሆናል ማለት ነው እንጂ ምንም ነገር በቃ በኩሽና ሕግ ማለት ነው ወይም በሬስቶራንት ሕግ ምንም ነገር አይጣልም በተቻለ መጠን ማለት ነው። ስለዚህ እንደዛ የሚሆን ነው። እና ሌላ ልላችሁ የምፈልገው ምንድን ነው ልክ ከሰራችሁት በደንብ ከተጠበሰላችሁ በኋላ እኔ አሁን አጋጣሚ ሆነው ይሄ እንትኑ በደንብ ስለማይሰራ ነው ማሽኑ ፎርኖ ማለት ነው። እዛ ውስጥ ከታችሁ ምንድነው የሚባለው ውስጡ በደንብ እንዲበስልላችሁ ያደርጋል ማለት ነው። ፎርኖ የሚባለው እንደምታዩት ነው። ለማሳየት ያህል ነው ያዞርኩት። አቅርቤ ላሳያችሁ። ልክ እንደዚህ ይሆንላችኋል። ገና ነው ይቀረዋል። እኔ ለእናንተ ለማሳየት ያህል ነው። ብዙ ቅባት ስላለው አስቸጋሪ ነው። ጋዛችንን ትንሽ ዝቅ እናደርጋለን። ከዛ እዚህ ጋር በጎን ያዘጋጀሁት ቡሮ አለ። ምንድነው ቂቤ አለ። ቂቤውን መጨመር ይሆናል አሁን ላይ ማለት ነው።
ያው ግራቱ እጅ አመጣለሁ ብዬ ነው። ይህች ፋቅ ፋቅ የምናደርግባት ነገር ነች። አሁን በደንብ ሆኖ ተጠብሷል። እንግዲህ ማዞሪያ ይሆናል እንደምታዩት ነው። ልክ እንደዚህ በሌላኛውም ፓርት እንግዲህ እንዲጠበስ እናደርጋለን ማለት ነው። ያው ፎርኖ ውስጥ ከተቱት ያልኩበት ምክንያት ምንድን ነው? የስጋው ውፍረት ማለት ነው በጣም ትልቅ ነው። ልክ እንደ ፊሌቶ ሲሆን ለምሳሌ ወይም ደግሞ ልክ እንደዚህ ያናትራ ሆኖ ማለት ነው ሳይዙ በጣም ትልቅ ከሆነ የፈለገ ብንጠብሰውም እዚህ ጋር ማለት ነው በጣም ወይ ጊዜ ይወስድባቸዋል፣ ምክንያቱም ውስጥ ለመግባት ማለት ነው። ስለዚህ ምንድነው የእሳቱ ኃይል በደንብ ውስጡ እንዲገባ ፎርኖ ተመራጭ ነው ማለት ነው። እዛ ውስጥ ማለት ነው ወደ 4 ደቂቃ ብታበስሉት በ180 ግሬድ ማለት ነው በቂ ነው። ስለዚህ አሁንም እንግዲህ የማደርገው እንደዚህ አጠጣዋለሁ ማለት ነው። ይሄ የማጠጣት ዘዴ በነገራችን ላይ የፈረንሳዮቹ ነው። በእርግጥ ግን ያው እዚህም ሀገር ይጠቀሙታል። ልክ እንደዛ ካጠጣ ነው በኋላ እንግዲህ ቀጣይ ደግሞ የምናደርገው በሌላኛው ቦታ መልሼ አዞረዋለሁ ማለት ነው። እንግዲህ አሁን ጋዜን ቀንሳለሁ በደንብ። ከዛም ማጠጣ ይሆናል ተመሳሳይ፣ በዛውም ይበስልልኛል። አሁን ቀጣይ የማደርገው ምንድነው ልክ እንደዚሁ እንዳለ እነዚህን ደግሞ ምጠብስ ይሆናል ማለት ነው። ድንቾችን በዛው በራሱ ባለው ቂቤ ማለት ነው። አሁን የማደርገው ምንድነው የዚህን የብርቱካኑን ጣዕም ትንሽን ለመስጠት ያህል ማለት ነው ፋቅ ፋቅ አድርጌ ጨምርለታለሁ። ኦኬ
አሁን እንግዲህ ስጋዬን የማወጣው ይሆናል። እንደምታዩት ነው። ስጋው በደንብ ሆኖ ተጠብሷል። አሁን የሚቀረው ድንቹ ነው። ድንቹንም ልክ እንደዛው እንጠብስና ከዛ ወደ ቀጣይ ስራችን እንገባለን። እንግዲህ ስጋው ማለት ነው ትንሽ እንዲቀዘቅዝ ብናደርገው ጥሩ ነው። ልክ እንደዚህ ያው ግን ደግሞ ጊዜያችሁንም እንዳልወስድባችሁ ኦኬ። በቃ አሁን እንቁረጠውና ማሳያችሁ ይሆናል። ልክ እንደዚህ ይሆናል። አንድ እንደምታዩት ነው። ለአንድ ሰው በጣም ብዙ ነው የሚሆነው፣ ግን አሁን ጋዜን አጠፋለሁ። ኦልሬዲ ጠብሻለሁ። እንግዲህ ስጋችንን እናስቀምጥ ይሆናል ማለት ነው። እንደምታዩት ነው። ያው እንግዲህ እኔ እንደዚህ ያዘጋጀሁት ማለት የመጨረሻው ነው ማለት አይደለም። እናንተ የራሳችሁን ፈጠራ ትጠቅማችሁ ማለት ነው የተሻለ እንደምትሰሩ ተስፋ አድርጋለሁ። ኦኬ እንግዲህ ሁልጊዜም ሳህናችን ንጹህ መሆን አለበት፣ ያው ስናቀርብ ማለት ነው። ንጹህ እናደርጋለን። ልክ እንደዚህ ሆኖ ያልቃል ማለት ነው። ለማሳየት ያህል እንግዲህ እናንተም ሰርታችሁ ሞክሩት። እንግዲህ ካስፈለገ ደግሞ ለምሳሌ ባለፈው ቪዲዮ እንዳሳየኋችሁ ፑሪያዲ በተታ የሚባለውን እሱን በመጨመር ማለት ነው ትንሽ ክሬም ያለው ነገር ለመፍጠር ማድረግ ትችላላችሁ። ብዙ አይነት ነገር ማድረግ ይቻላል። ስለዚህ የራሳችሁን ፈጠራ በመጠቀም እንግዲህ እናንተም ሞክሩት እላለሁ። ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኑ። በሚቀጥለው ቪዲዮ እንገናኛለን።